የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትላንትም 5 ምዕመኖች ተገድለውብኛል አለች። በአርሲ መርቲ ወረዳ የሚኖሩ 5 ኦርቶዶክሳውያን ተገድለው 3 ምዕመኖች ታግተው ተወስደዋል ነው ያለችው። ከቅርብ ጊዜያት ወዲህ እኚህ ዜናዎች መስማት እየተለመደ መጥቷል። በተለይም ከሰሞኑ በኦሮሚያ ክልል በአርሲ ዞን እየተፈጠረ ያለው ሃይማኖትን ለይቶ ግድያና እገታ በተደጋጋሚ እየተሰማ ነው። ቋሚ ሲኖዶስ ከዚህ በፊትም አውጥቶ በነበረው መግለጫ ላይ እንደተናገረው በጥቅምት ወር 2018 ዓ.ም ብቻ 25 ኦርቶዶክሳውያን ወገኖቻችን አገራችንና ምድራችንን ብለው በሰላም በተኙበት በድንገት ማንነታቸው ባልታወቁ ታጣቂዎች በአሰቃቂ ሁኔታ ተገድለዋል። ቋሚ ሲኖዶሱ በኦሮሚያ ብሔራዊ ክልላዊ መንግስት በምስራቅ አርሲ ዞን አስተዳደር በጉና በመርቲ በሸርካና በሆሎንቆ ዋቢ ወረዳዎች ውስጥ በሚገኙ የኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ላይ ጥቅምት 14 ለ15 ቀን 2018 ዓ.ም በጉናና መርቲ ወረዳዎች 17 ክርስቲያኖች፣ ጥቅምት 17 ለ18 ቀን 2018 ዓ.ም በሸርካ ወረዳ 3 ክርስቲያኖች እንዲሁም ጥቅምት 18 ለ19 ቀን 2018 ዓ.ም በሆንቆሎ ዋቤ ወረዳ 5 ክርስቲያኖች በድምሩ በጥቅምት ወር 2018 ዓ.ም ብቻ 25 ኦርቶዶክሳውያን ወገኖቻችን ሀገራችንና ምድራችንን ብለው በሰላም በተኙበት በድንገት ማንነታቸው ባልታወቀ ታጣቂዎች በአሰቃቂ ሁኔታ እንደተገደሉና ግድያውም ከዕለት ወደ ዕለት እየተባባሰ መሆኑን የምስራቅ አርሲ ሀገረ ስብከት ጽሕፈት ቤት የላከውን ሪፖርት ቋሚ ሲኖዶስ የተመለከተው በከባድና ጥልቅ የሐዘን ስሜት ነው ብሏል። ይህ ክስተት ሲፈጸም የቆየው በተደጋጋሚ እንደሆነ የገለጸው ቋሚ ሲኖዶሱ እንዲህ አይነቱ አስነዋሪ ድርጊት በቅዱሳት መጽሐፍትም ሆነ በሰው ልጅ ሰብአዊ መብት ፈጽሞ ተቀባይነት የሌለው በነጻነት የማምለክ ህገ መንግስታዊ መብትን የሚጋፋ ተከባብሮና ተቻችሎ የመኖር መንፈሳዊ እሴቶቻችንን የሚያጠፋ ክብረ ነክና ሊወገዝ የሚገባው ይህ ስነ ምግባራዊ ድርጊት በመሆኑ በጽኑ እናወግዛለን ሲሉ ገልጸዋል። ጉዳዩ በቀጥታ የሚመለከታቸው መንግስታዊ አካላትም ይህን ኢሰብአዊ የሆነ ተግባር በጽኑ በማውገዝና በህገ መንግስቱ የተረጋገጠውን በህይወት የመኖርና የእምነት ነጻነት መብትን እንዲያስከብሩ ይህን አስነዋሪ ድርጊት የፈጸሙትን ህገወጥ ግለሰቦች ለህግ በማቅረብ የህግ የበላይነትን ከማረጋገጥ በተጨማሪም በቀጣይ እንዲህ አይነቱ ህገወጥ ተግባር እንዳይደገም አስፈላጊውን የህግ ከለላ በመስጠት ኃላፊነታቸውን እንዲወጡ ቋሚ ሲኖዶስ አሳስቧል። ይህ ከላይ የተያያዘው መረጃ ቀደም ብሎ ለደረሰው ጥቃት የተሰጠው የቋሚ ሲኖዶስ መግለጫ ሲሆን አሁንም ጥቅምት 24 2018 ዓ.ም ከቀኑ 6 ሰዓት ጋዶ ቀበሌ ላይ ግድያና እገታ መፈጸሙን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገልጻለች። ቲክቫ ኢትዮጵያ ይዞ እንደወጣው ከሆነ ቤተክርስቲያኗ 5 ምዕመናን የእርሻ ስራቸውን አጠናቀው ምሳቸውን እየበሉ ባሉበት ጊዜ ታጣቂዎች ተኩስ የተከፈተባቸው ብለዋል። ስርዓተ ቀብራቸውን በአምቦ ወሳ ከተማ በሚገኘው በደብረ ገነት ትንሣኤ ብርሃን መድኃኔዓለም ቤተክርስቲያን እንደተፈጸመ ገልጣለች። የታገቱት 3 ምዕመናን እስካሁን የደረሱበት እንዲሁም ያሉበት ሁኔታ አይታወቅም ብላለች። ቤተክርስቲያኗ እንዳለችውም ይህን የምዕመናን የግድያና የአፈና ተግባር ከሰሞኑ በሀገረ ስብከቱ እንደነበረው ሁሉ ተባብሶ የቀጠለ ነው። በተለይም ላለፉት 2 ዓመታት የገጠር ቀበሌና በውስጡ የሚኖሩ ምዕመናን ከስጋት ነፃ ሆነው ኖረው አያውቁም። የአካባቢ ቤተ ክህነት አመራር እንደገለጸውም አጨዳ ላይ ቆይተው ምሳ ሊበሉ ጥላ ስር አርፈው እየበሉ ባሉበት 5 ሰዎች ተገድለዋል። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዚህ ወር 25 ምዕመናን እንደተገደሉባት በገለጸችበት አርሲ አሁንም በድጋሚ በተፈናቃይ አርሶ አደሮች ላይ ግድያ መፈጸማቸውን የአካባቢ ቤተ ክህነት አመራር ተናግረዋል። ለቲክቫ በኢትዮጵያ ቃላቸውን የሰጡ የአካባቢው ነዋሪ ትላንት መርቲ ወረዳ ጋዶ የሚባል ቦታ ላይ የሚሊሻ የጤፍ አጨዳ ውጡ ተብለው ታዘው አጨዳ ላይ ቆይተው ምሳ ሲበሉ ጥላ ስር አርፈው ባሉበት 5 ሰዎች ተገድለዋል ብለዋል። ሸሽተውም ይሁን ተይዘው ያልታወቁና ያልተገኙ የጠፉ ሰዎችም አሉ። ሸሽተው የጠፉ ናቸው፣ ቁጥራቸው በትክክል አልታወቀም፣ ግን ብዙ ናቸው ሲሉም አክለዋል። የሟች አርሶ አደሮች አስክሬን ትናንት ምሽት ወደ ከተማ መግባቱን፣ የቀብር ስነ ስርዓቱ ዛሬ በመርቲ ወረዳ አቦምሳ መድኃኔዓለም ቤተክርስቲያን እንደተፈጸመ ተናግረዋል። ማቶቹ ከዚህ በፊት በእነኙ ታጣቂዎች ተፈናቅለው የነበረ መሆኑንም ገልጸዋል። ጥቃቱ ተደጋጋሚ እንደሆነና 4 ዓመታት እንዳስቆጠረ በእነዚህ ዓመታት ውስጥም በመቶዎች የሚቆጠሩ ሰዎች እንደተገደሉ አስረድተዋል። ሲቀጥሉም የትላንቱ ግድያ በተፈጸመበት ቦታ አጠገብ ህብረተሰቡ ተፈናቅሏል። ታጣቂዎች በቤታቸው እየገቡ ይገድሏቸዋል። ያንን እያየ ሰው ተፈናቅሏል። ከዚህ ሸሽተው የነበሩ ሰዎች ናቸው። ሚሊሻ ሀገርን እየጠበቀ ነው፣ ኑ ለአጨዳ ውጡ በተባሉበት ላይ የተገደሉት ደህና ተደብቆ የነበሩት ናቸው የተገደሉት ብለዋል። በዚህም ግድያ ምክንያት አካባቢው መረጋጋት እንዳነሰውና ምዕመናኑ በሽሽትና በፍርሃት ላይ እንደሚገኝ ተገልጿል። ከዚህ ጉዳይ ጋር ተያይዞ መግለጫ ያወጣው የኢትዮጵያ ሃይማኖት ተቋማት ጉባኤ በአርሲ ዞን 4 ወረዳዎች ተከሰተ የተባለውን ችግር የሚያጣራ የልዑካን ቡድን የማጣራት ስራውን በዛሬው ዕለት ጀምሯል ብሏል። ጉባኤው በኦሮሚያ ክልል አርሲ ዞን በጉና በመርቲ በሸርካና በሆሎንቆ ዋቢ ወረዳዎች በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮችና ካህናት እንዲሁም በሌሎችም የሃይማኖት ተቋማት አገልጋዮች ላይ ምዕመናንና ሰዎች ላይ ግድያና ስቃይ መከሰቱን የሚያሳይ መረጃ መውጣቱን መነሻ በማድረግ ጉዳዩን ከመሰረቱ የሚያጣሩ የተለያዩ የባለድርሻ አካላት ተወካዮች የተካተቱበት አጣሪ ቡድን ተቋቁሞ በዛሬው ዕለት
የተከሰተውን ችግር በአካል ለማጣራት ችግሩ ወደ ተከሰተባቸው ቦታዎች ስራውን በይፋ ጀምሯል ሲሉ አስታውቋል። የልዑካን ቡድኑ የማጣራት ስራውን ጨርሶ የመጨረሻ ሪፖርቱን ሲያቀርብ በጉዳዩ ላይ በጉባኤያችን በኩል ይፋዊ መግለጫና ማብራሪያ የሚሰጥ በመሆኑ ሁሉም ዜጋ በትዕግስት የማጠቃለያ ሪፖርቱን እንዲጠብቅ ጉባኤያችን በአክብሮት ይጠይቃል ብሏል። ጉባኤው ይህ በእንዲህ እንዳለ አንዳንድ አካላት ኃላፊነት በጎደለው መልክ ከግምትና ካልተሟላ መረጃ በመነሳት በማህበራዊ ሚዲያ ጉዳዩን አስመልክተው መረጃዎች መስጠታቸውን ተመልክተናል ሲሉ ገልጿል። የመረጃዎቹን ምንነት በግልጽ ያልተናገረው ጉባኤው ይህ ተግባር የማጣራቱን ሂደት የሚጎዳና አንዳንድ አካላትን ወደ ተሳሳተ ድምዳሜ ሊወስድ የሚችል ተግባር በመሆኑ በማህበራዊ ሚዲያ ላይ መረጃ የምታሰራጩ አካላት በሙሉ ከፍ ያለ ጥንቃቄ እንድታደርጉ እናሳስባለን ብሏል። ከዚህ ጉዳይ ጋር በተያያዘ መልእክቱን ያስተላለፈው አገልጋይ ዲያቆን ሄኖክ ኃይሌ ይህንን ጽሑፍ ቁጭ ብለህ እያነበብክ ያለው በዚህ ሰዓት ምስራቅ አርሲ ገጠር ውስጥ ስላልተገኘ ብቻ ነው። በዚህች ቅጽበት በስጋት ውስጥ ሆነው አሁን ምን ይመጣብን ይሆን እያሉ ያሉ የኦሮሚያን ምዕመናን ቁጥራቸው ብዙ ነው ብሏል። ባስተላለፈው መልእክትም በድርጊቱ የተሰማውን ጥልቅ ሐዘንና መደረግ አለባቸው ያላቸውን ነገሮች ጠቁሞ አልፏል። ይህ በእንዲህ እንዳለ የኢትዮጵያ ካቶሊክ ቤተክርስቲያን የጳጳሳት ጉባኤ ጥቅምት አጋማሽ 2018 ዓ.ም በኦሮሚያ ክልል ምዕራብ ሐረርጌ አስተርዮ ማርያም ካቶሊክ ቤተክርስቲያን አካባቢ ግድያ መፈጸሙንና የካቶሊካውያን ሕይወት ማለፉንና ንብረት መቃጠሉን ገልጾ ታላቅ ሐዘን ተሰምቶናል ሲል ባወጣው የሐዘን መግለጫ አስረድቷል። ከዚህ በመቀጠልም በኦሮሚያ ክልል በአርሲ ዞን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ምዕመናን ላይ ተመሳሳይ ግድያ መፈጸሙን ተቋማቱ ያወጡትን መግለጫ ጠቅሶ ቤተክርስቲያናችን ይህን አይነቱን ኢሰብአዊ ተግባር አጥብቃ ታወግዛለች ሲል አስታውቋል። ቤተክርስቲያኗን በዚህ እጅግ አሳዛኝ ተግባር ሕይወታቸውን ላጡ ወገኖቻችን ዘላለማዊ ረፍትን ያገኙ ዘንድ እየጸለየች የተሰማንን ሐዘን ለመላው ካቶሊካውያን፣ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን፣ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት እንዲሁም ለመላው ኢትዮጵያውያንና ለተጎዱ ቤተሰቦች ፈጣሪ እውነተኛ መጽናናትን እንዲሰጥልን እንጸልያለን። የታጣቂዎች ማንነት በግልጽ እየታወቀ ባይሆንም በአርሲና መሰል ቦታዎች ግን እምነትን መሰረት ያደረጉ ጥቃቶች እየተበራከቱ መጥተዋል። አንድ መንግስት ተቀዳሚ ተግባሩ የዜጎችን ደህንነትና ወጥቶ የመግባት ነጻነት ማረጋገጥ ሲሆን፣ በአሁኑ ሰዓት ግን ይህ እየሆነ አይደለም። ዜጎች በነጻነት በሀገራቸው ይቅርና በተወለዱበትና ባደጉበት አካባቢ እየኖሩ አይደሉም። ዘራቸው፣ ብሔራቸው፣ እምነታቸውና የፖለቲካ አመለካከታቸው መንስኤ ሆኖባቸው ብዙዎች ተፈናቅለዋል፣ ብዙዎችም ሞተዋል። ይህ እስከ መቼ ይቀጥላል የሚለው ጥያቄም አሳሳቢ እየሆነ መጥቷል። መንግስት በቻለውና ባለው አቅም ሁሉ ዜጎችን የመጠበቅ ግዴታ አለበት። ህግን የተላለፉትን ለፍትህ ማቅረብ፣ ለታጣቂዎችና ለበሰል ኃይሎች ተጋላጭ የሆኑ ሰዎችና አካባቢያቸውን የመጠበቅ ኃላፊነት ዋነኛው የመንግስት ስራ ነው። የዚች ሀገር ጥቅም የሚከበረው በቅድሚያ ህዝቦቿ በነጻነት በሰላምና በደስታ ሲኖሩ ነው። መብት የተከበረለት ህዝብ ሀገሩን የሚያግዝና የሚረዳ ይሆናል። ተቋማቱ በየግላቸውና በጋራ የሐዘን መግለጫቸውን ቢያከታትሉም ዘላቂ መፍትሄ መምጣት ግን አልቻለም። በቅርብ ጊዜያትን በዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም በአባቶችና እናቶች መነኮሳትና መነኮሳውያን ላይ በተደጋጋሚ እየደረሰ ያለው በደል የእምነት ተቋማት ሊሰጣቸው የሚገባውን ጥበቃ ጥያቄ ውስጥ የከተተ ነው። ሆኖም ግን ይህን አስከፊ ድርጊት ሊያስቆም የሚችለው መንግስት በተቀናጀ መልኩ ተጋላጭ የሆኑ አካባቢዎችን በእይታው ስር አድርጎ በንቃት ሲከታተል ነው።